አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለሁ ጉልበቴ ይታጠፋል ሸክሜ ይራገፋል እንበረከካለሁ ጉልበቴ ይታጠፋል ሸክሜ ይራገፋል ሁላችንም እንደምናውቀው አበሻ ተመሳሳይ ስራ ነው የምንሰራው ሌላ ደግሞ ጥላቻውን በጣም እየከፋ የመጣው አንዱም ከተመሳሳይ ስራ ነው ወደዚህ አካባቢ ስሙን ልጠቅስ አልፈልግም ከአንድ ወር በፊት አንድ ትንሽ ሎኬሽን 250 ሰው የሚኖርበትን ሄደን ነበር ሰርግም ነበረ እና አንዱ የቸርች መሪ ነው ጻፊ ነው የሚነግረኝ አሁን ዜጋ በእኛ ላይ ሊበላ ተነስቷል አለ ግን ምክንያቱ እኛ ነን አለ የኔ ሾፕ እንደዚህ ነው አለ ሌላ ሾፊቱን መልሶ ሌላ ሰው እዚህ ሰራ አለ ሌላ ሰው ደግሞ የሆነ ውሃ መሄጃ መንገድ አለ አለ አንዱ የኔ እዛ አለ የሌላ እንደዚህ አለ ሌላው ምን ሰራ አለ ልክ ውሃ በሚሄደው በላዩ ላይ አድርጎ ሰራ አለ አካባቢ ሰዎች መጥቶ አዩና ምን እያረክ ነው አሉ ከዛ አዩና ጭንቅላት ሁለት ሰዎች እንደዚህ ደነገጥ እንባ ፈሰሰ አለ ሚገርማችሁ ያንን ከተማ ይሁድ ገባን ሰኞ ጠዋት ወጣን ማክሰኞ 150 ሰዎች ሾፖቻቸው ተዘግቶ ታሰሩ እና በኋላ ተራ በተራ እግዚአብሔር ረድቷቸው እንደወጡ ሰምቼ ያለው በእውነት እኛ የሆነ ነገር የሚሆነ ይመስለኛል አንድ ኮሪያዊ ክላርክ ስትሮፕ ላይ ያለው ምን እንዳለ ታውቃላችሁ ሚሽነሪ ነው ለናንተ ሰዎች እግዚአብሔር ሰፊ ምድር ሰጣ አለ ለኛ ደግሞ እግዚአብሔር ጭንቅላት ከፈታ አለ እስቲ አጠገብ ያለው ሰው እግዚአብሔር ጭንቅላትን ይክፈት በሉ ምንድነው ያለው እኛ ቡና ከናንተ አገር ነው የምንወስደው አለ ከናንተ አገር ወስተን ቡናን ፕሮሴስ አድርገን በዓለም ደረጃ ኮሪያ 3ኛ ደረጃ ላይ አንሰራም አንለፋም ጌታ አእምሮአችን ስለከፈተ ከናንተ በወሰደው ቡና በዓለም ደረጃ 3ኛ ነን ሲደግማችሁም ከልብ ባርኩት እግዚአብሔር አእምሮውን ይባርክ በሉት እግዚአብሔር ትውልድን ይባርክ በሉት የእጆችን ስራ ይባርክ በሉት እግዚአብሔር ይባርከን በእውነት ይሄንን ጌታ ይክፈትልን አሁንኛ በእውነት እዚህ ያለው ሰው 9ኙም ፕሮቪንስ ያለን እኮ በጣም ትንሽ ነን እኮ ከሌሎች ጋር ስናን አሁን ኬርኩድ ኤኦፒዎች አሉ አይደለም የኬርኩድ ሀብታሞች ይህል ወስቶ የሚሸጥ ፕሌን አላቸው ሌላ ደግሞ የመንሽራሸሪያ ፕሌን አላቸው ገበሬዎቹ ማለት እኮ ነው አንዱ የሰራውን ሌላ አይሰራም በእውነት እግዚአብሔር እዚቹ ቦታ ላይ ሰው ስራ ፈጥሮ እኮ መኖር የሚችልበት ሀገር ነበረ ምን በለው አንድ ላይ ነው ምን ኖረው አንድ ላይ ነው ምን ሰራው በቃ አንድ ላይ ነው ሰዎች ምን ይዘው መኪና አንድ ላይ ነው ከትንሽ 14 ጀምሮ አሁን ያ ሁሉ እየቀራ የግማሽ ሚሊዮን ትልቁ መኪና ድረስ ማለት ነው ተመሳ አንዱ ያዘውን ሰው ተማሙቶ እስቲ ቲቪ ስታንዶችን ቤት ሄዳችሁ ተመልከቱ ቢሾፕ እየተናገረ ነበር አሁን የሴቶች ፉክክርም ጸጉራቸው እንደዚህ ከሆነ እንደዚህ ከሆነ ያ ብቻ አይደለም አንድ ቤት የገባ ሶፋ ሌላ ቤት አይገባ እንዴት ነው አመት የሚቆየው ቲቪ ስታንድ በውድ ዋጋ የሚገዛው እንደውም ቢሾፕ እየነገረን ነበር ይሄንን የሚገጣጥም ልጅ አዲስ አበባ ሄዶ ፎቅ ሰራ ነው ያልከው ቲቪ ስታንዶችን አበሻ እየቀያየረ እኮ ነው ሄዶ አዲስ አበባ ትልቅ ፎቅ የሰራው ያችን እየገጠመ ማለት ነው ሌላ ይገዛል እክለ ቤት ተቀይሯል እየተባለ ማለት እግዚአብሔር አእምሮአችን ይክፈትልን እውነት አገልጋዮችም እንደዛ ነን ነጋዴዎችም እንደዛ ነን የቤት እመቤቶችም እናቶችም እንደዛ ነን የሆነ ሰው የሰራውን መደጋገም ነው የምንወደው ማለት ነው አሁን አንድ ጸሎት ነው የምንጸልየው ጌታ ጸሎት ይሰማል ኢዝራ ምንድነው ያለው 3 ቀን በወንዝ ዳር ሄደን እንደኛ አንድ ቀን እኮ አይደለም 3 ቀን ጾመን ጸልየን የጸለየነው ለራሳችን
የጸለየነው ደግሞ ለልጆቻችን፣ ሌላ ደግሞ ለንብረታችን። ንብረት ያስፈልጋል። አሁን ፊቶቻችን ወደ የአራቱም ማዕዘን ተመልሰን ምን ጸልየው እግዚአብሔር በእውነት የኛን አእምሮአችን እንዲከፍት፣ ሌላ ደግሞ የሥራ በሮችን እንዲቀይር እንጸልያለን። ጌታ ይቀይር። እውነት አይተኑ እንኳን ሲጋራ የሚሰጥ ሰው ቸርች ላይ ይኖራል። እንጨት ሰጥታል ተብሎ እኛ ቸርች 6 ወር ተቀጣለች። ደስታለች ቢንጫሞ ልጇ አብርሃም የሚባለው እዚህ ሀገር የሚዘምረው ለምን እሳት። አሁን እሱንም አለፈ ፋሽኑ። አሁን ሰው የሚጠጣ ሰው ቸርች ላይ ባመናቀር መጠጡን ምንም ትቻለው ነው። አሁን ሰው ተደብቆ መጠጣት ትቶ ለማበሳጨት ፓስተሮችን አሁን በቃ መጠጣት በቃ እንደዚህ በቃ በጣም ፋሽን እየሆነ ነው መጠጣት። ሌላ ደግሞ መቸርቸር፣ አስካሪ መጠጥን ሆልሴለር ሆኖ ትልልቅ ታቤኖችን ከፍቶ መነገድ፣ በጭራሽ በአይኑ ለማየት የሚጸየፍ ሰው እዛ ውስጥ ሰው እየገባ ነው። ለምን እንደሆነ ታውቃላችሁ? ይሄ ቢከፈት ይሄንን ህዝብ ሁሉ አኮሞዴት የሚያደርግ አንድ ሰው ትልቅ የመኪና መሸጫ ቢኖረው፣ ጎማ መሸጫ ቢኖረው፣ ስሜር ፓርት መሸጫ ቢኖረው፣ ትልልቅ ፕሮፐርቲዎችን በ4-5 ከተማ ላይ ቢገዛ፣ አንድ ሰው ቢሰራ፣ ሌላ ሰው ብስክሌት ነጋዴ ቢሆን፣ ሌላ ሆልሴለር ቢሆን 2200 ሰው ቀጥሮ የሚያሰራ። ስለዚህ ይሄ የኛ ትንሽ ስለሆነ ለሰው አይን በቃ የትንሹ ይታያል። እንደዚህ ትልልቅ በተላላቅ ከተማ በዘጠኙም እኮ ፕሮቪንስ ላይ እንደዚህ ፕሮፐርቲ ቢኖር ማንም እኮ የሚያይም አይኖርም፣ የሚቀናም እኮ አይኖርም። እያየን የመጣ ራቁትን የመጣ ለበሰ፣ በእግር የመጣ ጫማ አረገ፣ መኪና ገዛ። ምክንያቱም ይዛችሁ ነው። ደግሞም በማወቅም ባለማወቅም ምንይዛቸው መኪናዎችን የቤት መኪና አለ የትም የማይሄድ። አንድ ልጅ ጠይቄ ያለው የግምት እንዳይመስላችሁ በአንድ ከተማ ታይቶ የማይታወቁ 4 ዘመናዊ መኪናዎችን አየሁና ይሄ ማን ነው አልኩት። የኤኬሌ ነው አሉ። ይሄስ የኤኬሌ ነው። ይሄስ የት ነው የምትሄዱ? በዚህ አይ ቸርች እንደዛ። ቸርች እኮ በእግራችን ከዚህ አበሻ ሰፈር ለመሄድ ይሄ ዘመናዊ መኪና ያስፈልጋል? በእውነት አያስፈልግም። እንደዚህ ነው ያልኩት። ሁለቱን አገኝቼ ለሁለቱም ሄዳችሁ ንገሩ። አገር ቤት ፋሚሊ ካለ ወንድም እህቶች ካሉ እዚህ መጥቶ ኑሮ እንዲያሻሽል በሰላሙ ጊዜ ማለት ነው። ካልሆነ ደግሞ በዚህ በእውነት ገንዘቡን ባንክ ላይ አስቀምጦ ኢትዮጵያ አንድ ነገር እንዲያረግ አዳነ። እንደዚህ ነጋዴ አይደለም፣ ንግድ አላውቅም፣ ግን ሳዮ ከዚህ እስከዚህ ለመሄድ ይሄ መኪና ይበሰብሳል፣ የሩቅ መንገድ ነው የሚሄደው አልኩት። በሞኝነቴ ማለት ነው፣ ብዙ ዕውቀትም ስለሌለኝ። እውነት ይሄ ለፉክክር የተገዛ ወይ ሚስት ግዛ ብለ ወይ ልጆች እንደ እከሌ መኪና ገዝቶ አንተ እንደ በትንሽ መኪና ኮሮላ ብሎ ሊሆን ይችላል። አሁን ይሄን ጸሎት የምንጸልየው እንደዚህ ብለን ነው። እግዚአብሔር ሆይ ለኛ ሰዎች አንዱ ከአንዱ ጋር ማይገፋፋበት፣ አንዱ ከሌላ ጋር ማይጣላበት፣ ደም የማይፈስበት፣ ጥላቻ ማይኖርበት፣ ለማያት ምንነፋፈቅበትን በሮች ጌታ መክፈት ይችላል። እውነት እስቲ ከልብ እስቲ አይኖቻችሁን ወደ አራቱም ማዕዘን መልሱና በር ይከፈት እያላችሁ የጮኻችሁ ጸልዩ። ቆማችሁ ማለት ነው። ቆማችሁ በሮች ይከፈቱ እያላችሁ ወደ አራቱም ማዕዘን በኢየሱስ ስም ይከፈት። የሰሜኑ በር ይከፈት፣ የደቡቡ በር ይከፈት፣ የምዕራቡ በር ይከፈት፣ የምስራቁ በር ይከፈት። በጌታ በኢየሱስ ስም በሮች ይከፈቱ። ሁሉም ሰው ይጸልያል። በሮችን ክፈት፣ አእምሮን ክፈት፣ መንገዴን ክፈት። በጌታ በኢየሱስ ስም አንዱ ከሌላ ጋር ማይጣላበትን በር፣ ማንፎካከርበትን በር ጌታ ሆይ ማንተያይበትን በሮችን፣ ጸያፍ ቢዝነሶችን አቁምና ስም የሚከብርባቸው ቢዝነሶችን፣ ሌሎችን አትራክት የምናደርገውን አይነት ቢዝነስ እግዚአብሔር ሆይ የነጋዴውን አእምሮ ክፈት፣ የአገልጋዩን አእምሮ ክፈት። አንተ ትችላለህ እግዚአብሔር፣ አንተ ትችላለህ ጌታ ሆይ። በሮችን ክፈት ጌታ ሆይ። ኦ የኔ ኢየሱስ፣ ኦ የኔ ኢየሱስ፣
ይህንን ጸሎት ፓስተር ጥጋቡ ይጸልያል። በሮች እንዲከፈቱ በዚህ ሐሳብ ላይ ብቻ ይጸልያል። ኦ ኢየሱስ አቤቱ የዘላለም አምላክ እግዚአብሔር ሆይ ይስሐቅም በዛች ምድር ዘርን ዘራ፣ በዛችም መሬት እግዚአብሔርን 100 እጥፍ አድርጎ ባረካ ተብሎ በሕያው ቃል እንደተጻፈ እግዚአብሔር የበረከት አምላክ አንተም በረከት ነህና ጌታ መባረክን የምታውቅ አንተ ነህ። ንጹሕ በረከት፣ እንከን የሌለው በረከት፣ የሰውን እጅ የማያሳይ በረከት ከኛ አልፎ ጌታ ሆይ ለልጆቻችን የሚተርፍ መንፈሳዊ በረከት ከእጅ የሚሰጠው በረከት ጌታ ሆይ ዛሬ በልተን ነገ እንድንሞት የሚያደርግ በረከት ሳይሆን እየበለን የምንኖርበት በረከት፣ እጃችን ጌታ ሆይ ለሌሎች እንዲተርፉ፣ ኪሳችን ጌታ ሆይ ለሌላ እንዲተርፍ፣ እኛ ሰርተን እኛ በልተን እኛ እንዳንሞት፣ በልቶ መሞት ጌታ ሆይ በመታዘዝ ከታወቁ ሰዎች መካከል እንደ አንደኞቹ አይደለምና እስራኤላውያን በምድረ ባዳ ጌታ ሆይ በልቶ ሞተዋል። በልቶ መሞት ይቻላል። እግዚአብሔር ሆይ በልቶ ከመሞት እየበሉ መኖር መልካም ነገር ስለሆነ አሁን ጌታ ሆይ ወደ ልባችን ባመጣን በዚህ አጀንዳ እንጸልያለን። አስተሳሰባችን ተቀይሮ፣ አመለካከታችን ተቀይሮ፣ ልባችን ተቀይሮ፣ ሐሳባችን ተቀይሮ እግዚአብሔር ሆይ አንዱ ከአንዱ ጋር እንዳይሻማ የሚያደርግ እኔን ለሌላ ሌላውን ለኔ እኔን ለባልንጀራ ባልንጀራዬንም ለኔ በረከት የሚያደርግ በርና ሥራ በጌታ በኢየሱስ ስም በእኛ አእምሮ ይቀመጥ። አሜን። በእኛ አእምሮ ይቀመጥ። እግዚአብሔር ሆይ በማወቅም ባለማወቅም ከእውቀት ማነስም የተነሳ ከመንፈሳዊነት ማነስም የተነሳ ጌታ ሆይ በቅንነት ሳይሆን በትዕቢት ጌታ ሆይ በትሕትና ሳይሆን በመንፈሳዊነት ሳይሆን በሥጋዊነት በመገፋፋት ያካበትናቸው ሀብቶች ዛሬ እንኳን ለመብላት ለመያጥ አስቸጋሪ እስከሚሆኑ ድረስ ለእኛም ሰበብ ሆነዋል። እግዚአብሔር አንድ ነገር ጸልያለሁ፣ ለእኔም እንዲሁ ለወዳጆቼ ሰበብን ከሚያመጣ በረከት በኢየሱስ ስም ጠብቀን። እግዚአብሔር ሆይ ከዚህ በኋላ ይህ ሕዝብ ሰርቶ እንዲባረክ ሰርቶ እንዲበላ በእያንዳንዱ ሰው አእምሮ የሆነ መንፈሳዊ ቪዥን እጁ የዳሰሰው ነገር ሁሉ እንዲባረክለት፣ እጃችን የዳሰሰው ነገር ሁሉ እንዲባረክልን እግዚአብሔር ከዚህ በኋላ እጃችን የዳሰሰው ነገር እጃችን የነካው ነገር ሁሉ ለበረከት ይሁን። ለባስኔልም እግዚአብሔር የአናጽነትን ሙያ ሰጣ ተብሎ በሕያው ቃል እንደተጻፈ እግዚአብሔር ሆይ ሉቃስ አገልጋይ ከመሆኑ በፊት ዶክተር ነው። እነ ዮሐንስ እነ ጴጥሮስ እነ ያዕቆብ ሙያ አላቸው። ለተሻለ ነገር ግን ተጠርተዋል። እነ አብርሃም እነ ኢዮብ በከብት አርብነት የታወቁ ሰዎች ናቸው። በግብርና የታወቀ ነቢይ አለ ኤልሳ። እግዚአብሔር ለተሻለ ሥራ ግን ጠርተሃል። እግዚአብሔር አባታችን ሆይ ጸልያለሁ፣ አሁን ባመጣልን ራእይ አንዱ ከአንዱ ጋር እየተበላላ ከምሰራው ሥራ ይልቅ ወንድሜን ለወንድሜ ሥራ እንግዳ እንድታደርግ እግዚአብሔር ሆይ አዲስ በረከትና አዲስ ራእይ ስጠን። ጌታ ሆይ
በአገራችን በኢትዮጵያ ንጹህ ጠግቦ ያልጠጣ ሰው፣ ጥሩ ምግብ በልቶ ያልጠገበ ሰው፣ በጥሩ ቤት ያላደረ ሰው፣ ከድህነት ተባሮ የመጣ ሰው እዚህ ጋር ደግሞ ጌታዊ መጽሐፍ ቅዱስ በሚቃረን ነገር በአገራችን በኢትዮጵያ በቤተ ክርስቲያን በእጃችን በያዝነው በ66 መጽሐፍ እውነት በጌታ በኢየሱስ ስም እያለን የምንገስጸውን ነገር አሁን በሳውዝ አፍሪካ ስም ብለን ተጠቀመን። አሁን በሳውዝ አፍሪካ ስም እያለን ተጠቀመን። በ66ቱ መጽሐፍ ቅዱሳዊ እውነት ይህ መጽሐፍ ቅዱሳዊ የሆኑ ነገሮች አእምሮአችንን ኮንትሮል አድርጓል። ኪሳችንን ኮንትሮል አድርጎናል። እግዚአብሔር ሆይ ጸሎታችንን ትሰማናለህ፣ ጩኸታችንን ትሰማናለህ። ይህ ስብሰባ ዝም ብሎ ስብሰባ አይደለም። በስሜ ተሰብስበናል። በስሜ ወደዚህ አዳራሽ መጥተናል። እግዚአብሔር ሆይ እኛን ወደዚህ ምድር ያመጣው ፍላይት ብቻ አይደለም፣ የሆነ ሰው አይደለም። እሱ ምክንያት እንጂ ያጎቴ ልጅ አይደለም። እሱ ምክንያት እንጂ ዋናው አንተ ነህ። አንተን ሰምተን መተናልና አባታችን ሆይ በሰው ሀገር እንደ ሰውኛ ቋንቋ አታዋርደን። የእስራኤልም ልጆች በእግዚአብሔር ፊት ከእንደገና መሳፍንት መጽሐፍ ላይ እንደገና ክፉ የሆነውን ስራ ሰሩ። ክፋትን ሲሰሩ ክፉ የሆነውን ስራ ሲሰሩ እግዚአብሔር ለፍልስጤማውያን፣ ለሚዲያማውያን፣ ለኢያቡሳውያን፣ ለፈረዛውያን ታልፎ እንዲሰጡ ጠላትን ታዘጋጅ ነበር። ጌታ ሆይ ሰው ሲያምፅ ሐሳብን አልፎ ሲገኝ የቃልን እውነት ተላልፎ ሰው ሲገኝ ጠላት ጎረቤት ላይ አለ። አንድ ነገር እጸልያለሁ፣ ለጎረቤት ጠላት አሳልፈ አትስጠን። አሜን አሜን፣ አትስጠን። ፍልስጤማውያን ለእስራኤል ልጆች ጎረቤቶች ናቸው። እግዚአብሔር አሳልፈ ሰጣቸው። ሚዲያማውያን የእግዚአብሔርን ሐሳብ የሚቃረኑ ሰዎች ናቸው። በጌዲዮን ዘመን አሳልፈ ሰጣቸው። ጌዲዮንን አስነሳይ። ከዛ ወጡ፣ አረፉ። እንደገና ኃጢአተኞች ሆኑ። እንደገና ጣዖትን ማምለክ ጀመሩ። እንደገና ንስሐ ገቡ። እንደገና በጠላት ተጨነቁ። እንደገና ወደ እግዚአብሔር ጮው። እግዚአብሔርም መሳፍንትን አስነስተ እየሰጣቸው እንዲህ አይነት ሮቴት የሆነ እንዲህ አይነት ሪስፕሮካል የሆነ ገልበጥባጣ የሆነ ህይወት ጌታ ሆይ ተስማምተናል፣ ከህይወታችን ይውጣ። ጌታ ሆይ አንድ ነገር እጸልያለሁ። እጃችንን ከፍ እናደርጋለን። እንዲህ እያለን እንጸልያለን። እግዚአብሔር ሆይ በሉት። ሁሉ ሰው ይናገር። እግዚአብሔር ሆይ በሉት። ከዚህ ደቂቃ ጀምሮ እጄ የዳሰሰው ነገር ሁሉ ለበረከት ይሁን። እኔን ለትውልድ ትርፋማ ሰው አድርግ። ጌታ ሆይ አእምሮዬን በአዲስ ነገር፣ ልቤን በአዲስ ነገር፣ በአዲስ ራዕይ፣ በአዲስ ስራ፣ በአዲስ በረከት ባርከኝ፣ 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 ባርከኝ። አእምሮአችን በኢየሱስ ስም ይባረክ። እግዚአብሔር ሆይ ዛሬ ለዚህ ትውልድና ለዚህ ህዝብ ለአንደኛ ሴንቸሪ ትውልድ ጄኔሬሽን እጸልያለሁ በጌታ በኢየሱስ ስም። አእምሮአችን የተባረከ ይሁን። አእምሮአችን ሰው የሚበላ የበሰለ ምግብ ይሁን። ልባችን ጌታ ሆይ በሳል ምግብ ይሁን። አንደበታችን ጌታ ሆይ በሳል ምግብ ይሁን። ከጥሬነት ከማያስበላ ከጥሬ ህይወት ለራሱ ታማሚ ሆኖ ሌላውን ከሚያሳምም ከጥሬነት ጌታ ሆይ ወደንና ፈቅደን እንጸልያለን። በሳል ሰዎች አድርገን።
በሳል ሕይወት ስጠን። ደግሞ ጌታ ሆይ አገራችን ኢትዮጵያ ላይ እኛን የወለዱን አባቶቻችን ወላጆቻችን አሉ። እነሱም በድህነት እንዳይጠቁ እንዳይቸገሩ በጌታ በኢየሱስ ምድራችን ጌታ ሆይ ምግብን ትስጥ። ምግባችን ጌታ ሆይ ለበረከት ይሁን። እግዚአብሔር በምድራችን ሰው የሚሰራው ነገር ሁሉ ይባረክ። አርሶ አደሩ ይባረክ። አርብቶ አደሩ ይባረክ። አገልጋዩ ይባረክ። መሪው በመሪነቱ ይባረክ። አገልጋይ በአገልግሎቱ ይባረክ። ነጋዴው በንግዱ ይባረክ። ጌታ ሆይ ጸልያለሁ በጌታ በኢየሱስ ስም። እግዚአብሔር ሆይ ወዳን አይደለም፣ ሰው ወዶ አይደለም። መኪና ሽጦ ሱቅ ሽጦ የሆነ ባቡር ሽጦ የመጣ ሰው የለም። ርስቱን አስይዞ ሰው የወለደውን ልጅ ወደዚህ ምድር ልኳል። ቤት ሽጦ የመጣ ሰው አለ። ርስት ሽጦ የተላከ ሰው አለ። ለእንግልትና ለውርደት እንዳይሆን ይህ አዋጅ፣ ይህ መጥፎ አዋጅ በጌታ በኢየሱስም ከዚህ ማለዳ ጀምሮ እንደ እግዚአብሔር ሰው ጸለይኩ። አጀንዳቸው፣ ማስታወቂያቸው፣ ስብሰባቸው፣ ሰነዳቸው፣ ቃለ ጉባኤያቸው ሁሉ በኢየሱስ ስም ይቀየር። በአይሁድ ላይ ጠላቶች ልሰነጥልባቸው አንድ ቀን በቀረበት ቀን በመርዶክዮስ ቀን በአንድ ማለዳ መዝገቡ ተከፈተ፣ ነገሩ ተገለበጠ። ዛሬ ማለዳ በኢየሱስ ስም የሆነ መዝገብ ይከፈት። የኛ መዝገብ ይከፈት። ማይደራችን ይከፈት። ትላንት የተናገርከን ማይደር ይከፈት። ትላንት የገባን ኪዳን ማይደር ይከፈት። የተገባልን ቃል ኪዳን ማይደር ይከፈት። በነቢያቶች የተናገርከን ቃል ኪዳን ይከፈት። በቃል የተናገርከን ቃል ኪዳን መዝገብ ይከፈት። በዝማሬ ሰምተናል፣ መዝገቡ ይከፈት። ሁሉ ሰው እጁን ከፍ አድርጎ እስቲ ማይደራችን ይከፈት ይላል። እስቲ ጌታ የተናገረውን ማይደር አስቡ። እግዚአብሔር ለኢትዮጵያውያን፣ እግዚአብሔር ለኤርትራውያን፣ እግዚአብሔር የሁሉ ፈጣሪ ነው፣ ግን የሁሉ አባት ላይሆን ይችላል። ልጆቼ ያለው እኛን ነው። ፈጣሪ ነው። ድንጋይንም ፈጥሯል። ፈጣሪ ነው። እጽዋትንም እንስሳትንም ፈጥሯል። ነገር ግን በአባታዊነት መንፈስ ልጆቹ ነንና እንጸልያለን። በወራሽነት መፍት እንጸልያለን። እግዚአብሔር ሆይ መዝገባችን ይከፈት። ትላንት አንተን ሰምተናል። ትላንት አንተን ሰምቷል ወንድሜ። የእያንዳንዱን ስም ጠርቼ መጸለይ እንኳ ጊዜ ባይኖረኝም እጸልያለሁ ለወንድሜ፣ እጸልያለሁ እዚህ ላሉ እህቶቼ፣ እጸልያለሁ እዚህ ጋር ላሉ አገልጋዮች በጌታ በኢየሱስ ስም መዝገቡ መዝገባችን ይከፈት። በኢየሱስ ስም ይከፈት። በኢየሱስ ስም ይከፈት። ከኦፊስ ቀድሞ የኛ መዝገብ ይከፈት። ከሙኒሲፓሊቲ ኦፊስ ቀድሞ የኛ መዝገብ ይከፈት። መዝገባችን ይከፈት። ከዘጠኙ ፕሮቪንስ ቀድሞ መዝገባችን ይከፈት። ጃካዲያላ ፌናጋዲያላ ላላቬሻ እግዚአብሔር ሆይ በጌታ በኢየሱስ ስም ዛሬ በቀና አመለካከት ጸልህን። ይህንን መጥፎ ማይደር ከልባቸው እናወጣለን፣ ከአእምሯቸው እናወጣለን። እነሱ ላይ እሳት ይውረድ አንልም፣ የሆነ መብረቅ ይውረድ አንልም። ይሄ ባብሊካል አይደለም፣ ከልባቸው። ይህንን መዝገብ ግን ዛሬ በዚህ ጸሎት ሰረቀን በኢየሱስ ስም ይውጣ። አሜን። የመገዳደልና የመግደል አጀንዳ በኢየሱስ ስም ይነቀል። አሜን። የብለዋና የሽጉጥ መንፈስ በኢየሱስ ስም ይነቀል። አሜን። የማቃጠል መንፈስ በኢየሱስ ስም ከአእምሯቸው ይውጣ። አሜን። ጌታ ሆይ ስመን። አሜን። ጌታ ሆይ ስመን። አሜን። ትሰማናለህ፣ ስም ይባረክ። አሜን።
ሁሉ ሰው እያንዳንዱ እጅ ላይ ተያይዞ እንዲህ ይላል። በመጨረሻ ጸሎቴን ስደመድም እግዚአብሔር እጅ የዳሰሰውን ነገር ይባርክ። አሜን። ሁሉ ሰው እንዲህ ይላል። እግዚአብሔር በሉት። ያንተ እጅ የዳሰሰውን ነገር ከዛሬ ጀምሮ ለበረከት ያብቃ። አገልግሎት ለበረከት ይሁን። ስብከት ለበረከት ይሁን። መዝሙር ለበረከት ይሁን። ጸሎት ለበረከት ይሁን። መሪነት ለበረከት ይሁን። መጋቢነት ለበረከት ይሁን። አገልጋይነት ለበረከት ይሁን። አንተ ወንድሜ የበረከት ሰውን መርገም ይነሳ። እግዚአብሔር ባርከው። እግዚአብሔር ባርካት። እግዚአብሔር ባርከን። በእውነተኛና በቀጥተኛ በረከት ባርከን። ደግማችሁም በሉ። ለመጨረሻ ጊዜም በሉ። አሜን አሜን። አይከናወንም። የኖህ ልጆች ሶስቱ ምንድነው ያሉት? በቃ ከዚህ በኋላ ጎርፍ መጣ እንዳይነካ ስም እናስጠራለን አሉ። ትንሽ ወደ ማጠናቀቁ ሲደርሱ አንዱ የሚናገረውን ሌላ አይሰማም። ሌላ የሚናገረውን እንግዲህ ካም የሚናገረውን ሴም አይሰማም። ሴም የሚናገረውን ያፌት አይሰማም። አሁን እንዲህ ነው የምንለው። መንግስት የሚናገረውን ዳኞች እንዳይሰሙ፣ ዳኞች የሚናገሩትን ሆም አፌር ኦፊስ እንዳይሰማ፣ ሆም አፌር ኦፊስ የሚናገረውን ፖሊስ እንዳይሰማ፣ ፖሊስ የሚናገረውን ትራፊክ ፖሊስ እንዳይሰማ፣ ማኒስፓሊቲ እንዳይሰማ፣ ሎካል ህዝብ እንዳይሰማ። እንደዚህ በሉ። ቋንቋችሁ ይደበላለቅ በሉ። አንዱ የሚናገረውን አንዱ አይሰማ በሉ። በላያችሁ ላይ የሚሰራ የክፉ ኃይል ከዚህ ደቂቃ ጀምሮ የለቀቀ ይሆን። እናንተን ለክርስቶስ ክፋቱን ወደ ጨለማ ጥለናል። ጌታ ሆይ ደቡብ አፍሪካን ባርካት በሉ። መሪዎቿን ባርክ በሉት። ፖሊሱ ይባረክ በሉ። ሴት ወንዱ ይባረክ በሉ። ባለስልጣናት ይባረኩ በሉ። በላያቸው ላይ የሚሰራ መንፈስ የለቀቀ ይሁን በሉ። አስለቅቀናል በሉ። በእውነት ይልቀቅ። ለኛ የሰው ጠላት የለንም። ሁሉም ሰው ድሮም ዌልካም ብሎ የተቀበሉ እነሱ ናቸው። አሁን ደግሞ የሆነ ጴጥሮስ ላይ እንኳን አንድ ጊዜ ኢየሱስ ጋር ምንድነው ያለው? አንተ ከኔ ራቅ ያለው እኮ ጴጥሮስን አይደለም፣ ውስጡ ላይ ነበረው። እሱ ላይ ተከራይቶ ሊሰራ የሚፈልገው እንደዚህ በሉት። ተከራይተ የሚሰራ መንፈስ ልቀቅ በሉት። ወንድሞቻችን ልቀቅ በሉ። እህቶቻችን ልቀቅ በሉ። ወንድም እህቶቻችን የኔ የአባቴ ልጆች ናቸው በሉ። እንወዳቸዋለን በሉ። ግን መንፈሱን እንጠላለን። አባትነት ሁሉ ከሚሰየምበት ዙፋን ካለበት እንበረከካለን። ጉልበቴ ታጠፋል